ይሄን ያህል ዓመቴ ጸሎት ከጀመርኩ፣ ይሄን ያህል ዓመቴ ካስቀደስኩ፣ ጸበል መጠመቅ ከጀመርኩ 2 ወሬ፣ ገዳም ለገዳም ከዞርኩ 4 ዓመቴ፣ እንደ ማህበር ጽዋ ማህበር ከጠጣው 3 ዓመቴ፣ አብይ ጾም መጀመር ከጾም ከጀመርኩ 15 ዓመቴ፣ በህይወቴ ግን ያገኘሁት ነገር የለም ይላል ነው። የተስፋችሁ ምን አለ? ጽናት በሉ እንጂ ጽናት። የምታገኘው ነገር ባይኖርም እስክታገኝ ድረስ መቆየትህ እሱ ምን ይባላል? የተስፋ ጽናት ይባላል። የተስፋ ጽናት። እስኪ አንድ ጥያቄ ልጠይቃችሁ። አብርሃም እግዚአብሔርን ተከተለው። ምንድነው ያለው መሰላችሁ? የሚያስደንቅ እኮ ነው። አብርሃም ከዘመዶች ተለይተውጣ አለው። ከዛ ምን እንዳለው ታውቃላችሁ? ዘርህን እንዳሸዋ አበዛልሃለሁ። በሉ እስቲ በሞት ይበሉ። ምን እንዳሸዋ ብቻ ነው? እንዳሸዋና እንደ ምንድን ነው ያለው? እንደ ኮከብ ሆልቅ ከዋክብት ሰማይ። እስቲ ከዋክብትን ቁጠራቸው አለ። ቁጠራቸው አለው እግዚአብሔር። እይክል ሆልቆቶሙ አልችልም አለ። ዘርህን እንደዚያ ነው የማበዛው አለው። ሆልቅ ሆፃ ባይር የባህሩን አሸዋ ቁጠር አለው። ኧረ አይቆጠረኝም አለ። እንደዚህ ዘርህን አበዛልሃለሁ። እግዚአብሔር እንደዚህ ብሎት አብርሃም 100 ዓመቱ ጠብ ያለ ልጅ የለም፣ አልተወለደም። አብርሃም ግን ሁልጊዜ እንደዚህ ሁሉ እያለ ልጅ ሳይወለድ እግዚአብሔር እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ብለ አንድም ልጅ የማይሰጥ እግዚአብሔር እናንተ ብትሆኑ የሰማይ ኮከቡን ያህል ቀርቶ አንድ ባገኘው አላየንም ያትሉ። እንደዚህ ነበር የምንለው እኛ ብንሆን። የአብርሃም የእምነቱ ሥራ የነበረ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ስለዚህ አብርሃም በእምነት ነው የጸደቀ ይላል። ሞኝ አብርሃም ለእምነቱ የሰራውን ሥራ ታውቃለህ? የጸናውን ጽናት፣ የከፈለውን ዋጋ፣ አይምሮውን ማሸነፉን፣ የሚስቱን ተስፋ ማሸነፉን፣ ብቸኝነቱን ማሸነፉን፣ የወጣለትን ተስፋ እኮ እንዳላገኘም ማርና ወተት የምታፈስ ምድር እሰጥሃለሁ እና ውጣ ዘመዶችን ጥላ። እንኳን ማርና ወተት የምታፈስ መሬት ሊያገኝ አብርሃም ለዕለት እንጀራ አጥቶ ወደ ግብፅና ወደ ፍልስጤም ይሰደድ ነበረ። ግን አብርሃም ከዚህ አልተናወጠም። ብሎ እግዚአብሔር በ100 ዓመቱ አንድ ልጅ ሰጠ። ማን ነው እሱ? ይስሐቅ። ተመስገን። እንግዲህ አንድ ልጅ ነው የሰጠው። ግን እንደ ሰማይ ኮከብ እንደ ምድር አሸዋ ያለው አንድ ልጅ። ከዚያ 100 ጠብቆ አንድ ማጣት አንድ ችግር ነው። በቦታ ሆናችሁ ታስቡት። ደግሞ ይሄው ልጅ ሲያድግ ደግሞ ከነዚያው እረድልኝ አለው። ይሄ ችግር እኮ ነው። አንዱን ልጁን እረድልኝ እንዴ! ይሄ እንዴ ፋላሲ ይመስላል ወይም ፓራዶክሲ ነው። አንድ ልጅ ዘርን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ማለት ደግሞ ያን እረድልኝ ማለት ምን አይጋጭም እንዴ? ይጋጫል። ቆይ እግዚአብሔር ምን አርግ ነው የምትለኝ አትሉ? እናንተ ብትሆን ቆይ ምን እንደሆንልህ ነው የምትፈልገው? በእኔ ጭንቀት ደስ ይልሃል አትሉትም? አታኮርፉም በእግዚአብሔር ላይ? ይገርማል እኮ። አምክኖ ኑሮ ደግሞ አንድ ልጅ ሰጥቶ ደግሞ እሱንም እረድልኝ። እሺ ይዞ ሄደ። የእምነት ጽናት። አብርሃም ይስሐቅን እኔ ምን ጨነቀኝ እረድልኝ ብሎኛል፣ አርድለታለሁ፣ ከሞተ በኋላ አስነስቶም ሊያበዛ ይችላል ብሎ አብርሃም አምኖ ነበርና ይላል ቅዱስ ጳውሎስ ዕብራውያን 11 ላይ ሲናገር። እኔ ገሎስ ቢያበዛው እኔ ምን ጨነቀኝ እንደ ዘር ብሎ ወይ እምነት ወይ ተስፋ ሄደና ምንድን ያለ ልጁን እንጨት አሸክሞ ሊያርድ ቢላው አሸክሞ ይዞት ሄደ ወደ ተራራ። አባቴ እፀ ሬይ እሳተ ሬይ መጥባየት ሬይ አይቴኑ በጉ ለምስዋ። እንጨቱ ነው ያለው፣ እሳቱ ነው ያለው፣ ስለቱን አየሁት፣ የመስዋዕቱ በግ ወዴት ነው አለ። አይ ልጄ ዝም ብለን እንውጣ፣ በጎ ሳያምር እግዚአብሔር በጉን እግዚአብሔር ያውቃል አለው። ወጥ ሲወጣ መንገድ ላይ እኔን ነው መሰል የምታርደኝ አለው። ትጠቀምበታለህ እንጂ አትጎዳበትም ልጅ አለው። አብርሃምን እግዚአብሔር የፈተነው ተስፋውን ነበረ። ተስፋ ይፈተናል። እግዚአብሔር ምን ያህል እምነት እንደምንጥልበትና እሱ ቢዘገይም አይቀርም ብለን እንደምንጠብቀው ሊፈትነን የምንወዳቸውን ነገሮች ሳይሰጠን ሊያዘገያቸው ይችላል እስከ መጨረሻው፣ እስከ ሕይወታችን እቅታ እርጅና ድረስ። ከዚያ በኋላ ምን አለ? ይኸው ጸፈጸፈው፣ እረደኝ። ልጁ ምን አለ? እረደኝ። እንዲያውም ዓይኔ ቁልጭ ቁልጭ ሲል አይተህ፣ የልጅ ዓይን በካና ነው ብክን ብክን ሲል አይተህ፣ አባት ለልጁ ይራራልና ዓይኔን አይተህ ራርተህ ትተኸኝ ከፈጣሪ ጋር እንዳትጣላ ዓይኔን እንዳታየው
በግንባሬ ደፍተህ እረደኛል። ይኸው አብርሃም እግዚአብሔርን ተስፋ አድርጎ የለም በአፉ ደፍቶ ወቅለምቱን ወይም ሰይፉን ላጥ አድርጎ ሲል አብርሃም ኢታውርድ እዴከ ላዕለ ቁልኤ ይስሐቅ፣ በወዳጄ በይስሐቅ ላይ ሰይፍህን አታውርድ። ከሰማይ ነጭ በግ ወረደለት፣ ያን ሰውቶ ልጁ ዳነ። ተስፋሰ እያስተሐፍር፣ ተስፋ አያሳፍርም ብሏል ቅዱስ ጳውሎስ። እስኪ በሉ ተስፋ አያሳፍርም በሉ። ተስፋ ምን አይልም? አያሳፍርም። መጨረሻ ላይ መምጣት ያውቅበታል። ስለዚህ ተስፋ እንደ አብርሃም ነው የሚባለው ለዚህ ነው። አብርሃም አባታችሁ የኔን ቀን ላይ የተመኘ አይቶም ደስ አለው ያለው ለዚህ ነው። ሌሎችንም አባቶች ብታዩአቸው ይህን እንግዲህ የእግዚአብሔር ቤተሰቦች እምነት ጽናት ይፈልጋል። እስቲ እምነት ጽናት ይፈልጋል በሉ። አቤት ይቅርታ፣ ተስፋ ምን ይፈልጋል? ጽናት። እምነት ምን ይፈልጋል? ንገሩኝ አሁን እምነት ምን ይፈልጋል? አፍ ያላችሁ ሁሉ በሉ፣ ስራ በሉ። እሺ ፍቅር ምን ይፈልጋል? ድካም። ተስፋ ምን ይፈልጋል? ጽናት ማለት ምን ማለት ነው? መቆየት ማለት ነው። መቆየት ቢቀርም ዝም ብለህ ካለህበት ቦታ ላይ ሆነ ሳትነቃነቅ ተስፋ ሳትቆርጥ የእግዚአብሔርን ሞከርኩት የሰይጣንን ልሞክረው ሳትል እግዚአብሔር ባስቀመጠ ቦታ ላይ መቆየት እሱ ተስፋ ይባላል። ብዙ ታሪክ ብተርክላችሁ ደስ ባለኝ። ጊዜያችን ለመጠቀም ግን እዚህ ላይ ቢቆየን ይሻላል። እምነት፣ ተስፋ፣ ፍቅር። ተስፋችን ኢየሱስ ክርስቶስ አያሳፍረንም። ተስፋ ባደረጋችሁት ነገር ጸንታችሁ ኑሩ። እግዚአብሔር በሃይማኖት በእምነት በተስፋ አጸንቶ ቤተ ክርስቲያናችንን ይጠብቅልን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን።